ሁለተኛ ነገሥት ምዕራፍ 18 እንዲህም ሆነ በእስራኤል ንጉስ በኤላ ልጅ በሆሴዕ በሶስተኛው ዓመት የይሁዳ ንጉስ የአካዝ ልጅ ሕዝቅያስ ነገሰ። መንገስ በጀመረ ጊዜ የ25 ዓመት ጎልማሳ ነበረ። በኢየሩሳሌምም 29 ዓመት ነገሰ። እናቱም የዘካርያስ ልጅ አቡ ነበረች። እርሱም አባቱ ዳዊት እንዳደረገው ሁሉ በእግዚአብሔር ፊት ቅን ነገርን አደረገ። በኮረብታም ያሉትን መስገጃዎች አስወገደ፣ ሐውልቶችንም ቀለጣጠመ፣ የማምለኪያ አጸዶቹንም ቆረጠ። የእስራኤልም ልጆች እስከዚህ ዘመን ድረስ ያጥኑለት ነበርና ሙሴ የሰራውን የናሱን እባብ ሰባበረ፣ ስሙንም ነሁሽታን ብሎ ጠራው። በእስራኤልም አምላክ በእግዚአብሔር ታመነ። ከእርሱም በኋላ ከእርሱም በፊት ከነበሩት ከይሁዳ ነገስታት ሁሉ እርሱን የሚመስል አልነበረም። ከእግዚአብሔርም ጋር ተጣበቀ፣ እርሱንም ከመከተል አራቀም። እግዚአብሔርም ለሙሴ ያዘዘውን ትእዛዛቱን ጠበቀ። እግዚአብሔርም ከእርሱ ጋር ነበረ፣ የሚሄድበትም መንገድ ተከናወነለት። በአሦርም ንጉሥ ላይ አመፀ፣ አልገበረለትም። ፍልስጤማውያንንም እስከ ጋዛና እስከ ዳርቻዋ ድረስ ከዘበኞች ግንብ ጀምሮ እስከ ምሽጉ ከተማ ድረስ መታ። በንጉሱ በሕዝቅያስ በአራተኛው ዓመት በእስራኤል ንጉስ በኤላ ልጅ በሆሴዕ በሰባተኛው ዓመት የአሦር ንጉስ ስልመናሶር ወደ ሰማርያ ወጣ፣ ከበባትም። ከ3 ዓመት በኋላም ወሰዳት። በሕዝቅያስ በስድስተኛው ዓመት በእስራኤል ንጉስ በሆሴዕ በዘጠነኛው ዓመት ሰማርያ ተያዘች። የአሦር ንጉስ እስራኤልን ወደ አሦር አፈለሰ። በአላሄና በአቦር በጎዛንም ወንዝ በሜዶንም ከተሞች አኖራቸው። የአምላካቸውን የእግዚአብሔርን ቃል አልሰሙምና ቃል ኪዳኑንም አፍርሰዋልና የእግዚአብሔርን ባሪያ ሙሴ ያዘዘውን ሁሉ አልሰሙምና አላደረጉምና። በንጉሱም በሕዝቅያስ በ14ኛው ዓመት የአሦር ንጉስ ሰናክሬም ወደ ይሁዳ ወደ ተመሸጉት ከተሞች ሁሉ ወጣ፣ ወሰዳቸውም። የይሁዳም ንጉስ ሕዝቅያስ በድያለሁ፣ ከኔ ተመለስ፣ የምትጭንብኝን ሁሉ እሸከማለሁ ብሎ ወደ አሦር ንጉስ ወደ ለኪሶ ላከ። የአሦርም ንጉስ በይሁዳ ንጉስ በሕዝቅያስ ላይ 300 መክሊት ብርና 30 መክሊት ወርቅ ጫነበት። ሕዝቅያስም በእግዚአብሔር ቤትና በንጉሱ ቤት መዛግብት የተገኘውን ብር ሁሉ ሰጠው። በዚያን ጊዜም ሕዝቅያስ ከእግዚአብሔር መቅደስ ደጆችና የይሁዳ ንጉስ ሕዝቅያስ ከለበጣቸው መቃኖች ወርቁን ቆረጠ፣ ለአሦርም ንጉስ ሰጠው። የአሦርም ንጉስ ተርታንንና ራፌስን ራፋስቂስንም ከብዙ ሰራዊት ጋር ከለኪሶ ወደ ንጉሱ ወደ ሕዝቅያስ ወደ ኢየሩሳሌም ላከ። ወጥተውም ወደ ኢየሩሳሌም መጡ። በመጡም ጊዜ በአጣቢው እርሻ መንገድ ባለችው በላይኛይቱ ኩሬ መስኖ አጠገብ ቆሙ። ንጉሱንም ጠሩ። የቤቱም አዛዥ የኬልቅያስ ልጅ ኤልያቄም፣ ጸሐፊውም ሳምናስ፣ ታሪክ ጸሐፊውም የአሳፍ ልጅ ዮአስ ወደ እነርሱ ወጡ። ራፋስቂስም አላቸው፣ ለሕዝቅያስ እንዲህ ብላችሁ ንገሩት፣ ታላቁ የአሦር ንጉስ እንዲህ ይላል፣ ይህ የምትታመንበት መተማመኛ ምንድነው? የከንፈር ቃል ለሰልፍ ምክርና ኃይል እንደሚሆን ትናገራለህ። አሁንም በእኔ ላይ ያመጽከው በማን ተማምነህ ነው? እነሆ በዚህ በተቀጠቀጠ በሸንበቆ በትር በግብጽ ትታመናለህ። ሰው ቢመረኮዘው ተሰብሮ በእጁ ይገባል፣ ያቆስለውማል። የግብጽ ንጉስ ፈርዖን ለሚታመኑበት ሁሉ እንዲሁ ነው። እናንተም በአምላካችን በእግዚአብሔር እንታመናለን ብትሉኝ
ሕዝቅያስ ይሁዳንና ኢየሩሳሌምን በኢየሩሳሌም ባለው በዚህ መሠዊያ ፊት ስገዱ ብሎ የኮረብታ መስገጃዎቹንና መሠዊያዎቹን ያስፈረሰ ይህ አይደለምን? አሁን እንግዲህ ከጌታዬ ከአሦር ንጉሥ ጋር ተወራረድ፣ የሚቀመጡባቸውንም ሰዎች ማግኘት ቢቻልህ እኔ 2000 ፈረሶች እሰጥሃለሁ። ስለ ሰረገሎችና ስለ ፈረሰኞች በግብጽ ስትታመን ከጌታዬ ባሪያዎች የሚያንሰውን የአንዱ አለቃ ፊት ትቃወም ዘንድ እንዴት ይቻልሃል? አሁን በውኑ ያለ እግዚአብሔር ትእዛዝ ይህን ስፍራ አጠፋ ዘንድ ወጥቻለሁን? እግዚአብሔር ወደዚች አገር ወጥተህ አጥፋት አለኝ። የኬልቅያስም ልጅ ኤልያቄም፣ ሳምናስም፣ ዮአስም ራፋስቂስን እኛ እንሰማለንና እባክህ በሶርያ ቋንቋ ለባሪያዎችህ ተናገር፣ በቅጥርም ላይ ባለው ሕዝብ ጆሮ በአይሁድ ቋንቋ አትናገረን አሉት። ራፋስቂስ ግን ጌታዬ ይህን ቃል እናገር ዘንድ ወደ አንተና ወደ ጌታህ ልኮኛልን? ከናንተ ጋር ኩሳቸውን ይበሉ ዘንድ ሽንታቸውንም ይጠጡ ዘንድ በቅጥር ላይ ወደ ተቀመጡት ሰዎች አይደለምን? አላቸው። ራፋስቂስም ቆሞ በታላቅ ድምፅ በአይሁድ ቋንቋ እንዲህ ብሎ ጮኸ። የታላቁን የአሦር ንጉሥ ቃል ስሙ። ንጉሡ እንዲህ ይላል፣ ከእጄ ያድናችሁ ዘንድ አይችልምና ሕዝቅያስ አያታላችሁ። ሕዝቅያስም እግዚአብሔር በእርግጥ ያድነናል፣ ይህችም ከተማ በአሦር ንጉሥ እጅ አትሰጥም ብሎ በእግዚአብሔር እንድትታመኑ አያድርጋችሁ። ሕዝቅያስንም አትስሙ፣ የአሦር ንጉሥ እንዲህ ይላል፣ ከኔ ጋር ታረቁ፣ ወደ እኔም ውጡ። እያንዳንዳችሁም ከወይናችሁና ከበለሳችሁ ብሉ፣ ከጉድጓዳችሁም ውሃ ጠጡ። ይህም መጥቼ ምድራችሁን ወደምትመስለው ምድር እህልና የወይን ጠጅ እንጀራና ወይን ወይራና ማር ወዳለባት ምድር እስካፈልሳችሁ ድረስ በሕይወት እንድትኖሩ እንዳትሞቱም ነው። ሕዝቅያስም እግዚአብሔር ያድነናል ብሎ ቢያታልላችሁ አትስሙት። በውኑ የአሕዛብ አማልክት አገሮቻቸውን ከአሦር ንጉሥ እጅ አድነዋቸዋልን? የሐማትና የአርፋድ አማልክት ወዴት አሉ? የሴፈርዋይምና የሄና የኢዋም አማልክት ወዴት አሉ? ሰማርያን ከእጄ አድነዋታልን? እግዚአብሔር ኢየሩሳሌምን ከእጄ ያድን ዘንድ ከአገሮቹ አማልክት ሁሉ አገሩን ከእጄ ያዳነ ማን ነው? ሕዝቡም ዝም አሉ፣ አንዳችም አልመለሱለትም፣ ንጉሡ እንዳይመልሱለት አዞ ነበርና። የቤቱ አዛዥ የኬልቅያስ ልጅ ኤልያቄም፣ ጸሐፊውም ሳምናስ፣ ታሪክ ጸሐፊም የአሳፍ ልጅ ዮአስ ልብሳቸውን ቀደው ወደ ሕዝቅያስ መጡ፣ የራፋስቂስንም ቃል ነገሩት።